ሳዳም ሁሴን ለምን ኩዌትን ወረረ? ኢራቅና ኢራን ለ8 ዓመት ተዋግተው ሳይሸናነፉ በቀዝቃዛ ሰላም ጦርነቱ ቆመ። ወቅት አሜሪካ፣ ኩዌትና ሳውዲ አረቢያ ኢራቅን ይደግፉ ነበር። ኢራን እንድትዳከም ፍላጎት ነበራቸው። በኋላ ግን ሳዳም ሁሴን ኩዌትን ወረረ። ምክንያቱም በጦርነቱ ወቅት የተበደረው $47 ቢሊዮን ነበረበት። ይሄ ብድር ከሳውዲ አረቢያና ከኩዌት ነበር። ስለዚህ ኢራንን የገጠምኳት እናንተን ለመከላከል ነውና ይህንን ብድር ሰርዙልኝ የሚል ጥያቄ አቀረበ። ኩዌት ሳትቀበል ቀረች። ሁለተኛም ኩዌት ብዙ ነዳጅ እየሸጠች ነዳጅን አረከሰች የሚል በኢራቅ በኩል ከፍተኛ ቂም ተያዘባት። ሶስተኛ ውስጥ ለውስጥ ነዳጅን ትዘርፋለች የሚል ሌላ ጥያቄ አቀረበ ሳዳም ሁሴን። አራተኛ ኩዌትን መውረር ተጨማሪ የነዳጅ ሀብት ማግኘት ነውና በአካባቢው ታላቅ አገር ለመሆን ፈለገና ኩዌትን ወረረ። አምስተኛ በጦርነቱና በመሳሰሉ ነገሮች ኢኮኖሚው ደቆ ስለነበር የውስጥ ችግሩን ለመሸፈን ኩዌትን ለመውረር ጥረት አደረገ። ነገር ግን በ1999 ዓመተ ምህረት ኩዌት እንደተወረረች አሜሪካና ሌላ አጋሮቿ ተባብረው ኢራቅን በማሸነፍ ኩዌት ነፃ ወጣች። ነገር ግን ለምን ሳዳም ሁሴንን አሜሪካ ያን ጊዜ አላጠፋችውም ወይም አልገደለችው የሚለውን በሚቀጥለው እናያለን።